ብዙ ጊዜ ስለ ቢዝነስ እያስተማርኳችሁ ነገር ግን ቢዝነስ መጀመር ወይም የራሳችሁን ገቢ ማንቀሳቀስ ፈልጋችሁ እንዴትና ከየት መጀመር እንዳለባችሁ ግራ ለገባችሁ ብዙ ጊዜ የፈጀብኝን መጽሐፍ ዛሬ ይዤላችሁ መጥቻለሁ። ይህ መጽሐፍ ከዜሮ ጀምሮ እስከ ስኬታማ ውጤት እስከምታዩበት ድረስ ያለ ጥንቅቅ ያለ መጽሐፍ ነው። ይህ መጽሐፍ ለጀማሪዎች ብቻ ሳይሆን ቢዝነስ ጀምራችሁ ደግሞ መሃል ላይ እንዴትና ምን ማድረግ እንዳለባችሁ ግራ ለተጋባችሁ ሁሉ ስለሚሆን ከታች ሊንኩን አስቀምጥላችኋለሁ። ከየቡና.com ገዝታችሁ ተጠቀሙ። ትወዱታላችሁ። በጣም ትርፋማ ትሆናላችሁ። አመሰግናለሁ። ይህንን አስገራሚ ነገር ግን አስተውላችሁ ታውቃላችሁ? አንዳንድ ሰዎች በጣም ከፍተኛ ደሞዝ ያገኛሉ፣ ነገር ግን ሁል ጊዜ በገንዘብ እጦት ይጨነቃሉ። በሌላ በኩል ደግሞ አንዳንድ ሰዎች በጣም አነስተኛ የሆነ ገቢ ያገኛሉ፣ ነገር ግን ከዓመት ወደ ዓመት እየበለጸጉ እየተረጋጉ የበለጠ ስኬታማ እየሆኑ ይሄዳሉ። ይህ እንዴት ሊሆን ቻለ? ሌሎች ሰዎች በጭራሽ የማያውቁትን ምን አይነት ሚስጥር ገብቷቸው ነው? ዛሬ ተጨማሪ ገንዘብ ቆጥቡ ብዬ ልነግራቸው አይደለም። ቡና መግዛት አቁሙ ልላችሁም አይደለም። ቀደም ሲል 1000 ጊዜ የሰማችሁትን ተመሳሳይ ምክር በእርግጠኝነት አልደግምላችሁም። ምክንያቱም አብዛኛዎቹ ሰዎች ድሃ ሆነው የሚቀሩበት ትልቁ ምክንያት ከደሞዛቸው ጋር ምንም የሚያገናኘው ነገር የለም። ነገሩ ከዛ የበለጠና እየጠለቀ ነው። አሁን የምትሰሩትን ስራ ለአንድ አፍታ አቁሙና አንድ ጊዜ ብቻ አድምጡኝ። እስቲ ዛሬም አንድ ታሪክ ላጫውታችሁ። በአንድ ወቅት ዊሊያም የሚባል ሰው ነበር። በሚኖርበት መንደር ውስጥ ያሉ ሰዎች ሞኝ እያሉ ይሰድቡት ነበር። ሞኝ እያሉ የሚሰድቡት እውነትም ሞኝ ስለሆነ ወይም ክፉ ሰው ስለሆነ አልነበረም። ነገር ግን ሳይታወቀው ሁል ጊዜ ተመሳሳይ የሆነ ስህተት ስለሚሰራ ነበር። ዊሊያም በትንሽ የቤት ዕቃ ማምረቻ ወይም ፈርኒቸር ቤት ተቀጥሮ የሚሰራ ወጣት ነበር። በየወሩም አነስተኛ ወይም መለስተኛ ደሞዝ ይከፈለው ነበር። በየደሞዝ ቀኑም በኩራት እየሳቀ በሚቀጥለው ወር በጣም ሀብታም እሆናለሁ፣ ሕይወቴ ይቀየራል ይል ነበር። ነገር ግን እያንዳንዱ ወር ሙሉ በሙሉ ካለፉት ወራት ጋር ተመሳሳይ ነበር። ያ ማለት ምንም እጁ ላይ የሚተርፈው ገንዘብ አልነበረም። አንድ ምሽት ጓደኛው ለእራት ጋበዘውና በጫወታቸው መካከል ለመሆኑ ስንት ታገኛለህ በወር አለው። ዊሊያምም እንዲህ ሲል መለሰለት፣ ብዙም አይደለም፣ መለስተኛ ነው የሚከፈለኝ አለው። ጓደኛውም ራሱን በመነቅነቅ ደሞዝ የወሰድከው በቅርብ ነው፣ አሁን የታለ ኪስ ውስጥ አለው። ዊሊያም እየሳቀ እኔም አላውቀውም አለ። በእርግጥም ይህ መልስ አሰጣጡ አስቂኝ ሆኖ አልነበረም። በሺዎች የሚቆጠሩ ሰዎች በየወሩ ተመሳሳይ መልስ ይሰጣሉ። ብዙ ዓመታት አለፉ፣ ምንም የተቀየረ ነገር አልነበረም። የዊሊያም ልብሶች ያረጁ ሆኑ፣ የሚያልማቸው ህልሞች እንኳን ደበዘዙበት። ነገር ግን አንድ ነገር ማድረጉን አላቆመም። ለዚህ ሁሉ ድክመቱ ምክንያቶች አሉት። ምክንያቶችን መደርደር ለምዶ ነበር። የተሻለ ደሞዝ ቢኖረኝ እኮ አሰሪዬ የበለጠ ቢከፍለኝ ሕይወት ባይከብደኝና ኑሮ ባይወደድ እያለ እነዚህንና የመሳሰሉ ምክንያቶችን ለስንፍናው ይደረድር ነበር። አንድ ቀን ከከሰዓት በኋላ ዝናብ በሚዘንብበት ወቅት ዊሊያም ከአንድ ዛፍ ስር ከተቀመጠ አረጋዊ መንገደኛ ወይም ሽማግሌ መንገደኛ ጋር በድንገት ተገናኘ። እነዚህ አረጋዊ ሰውዬም በጣም የተረጋጉና ቀለል ያለ አለባበስ የለበሱ ነበሩ። ከፊታቸው ላይ ግን የሚነበብ ነፃነት ነበራቸው። ዊሊያም ከጎናቸው ተቀመጠ። በየቀኑ ያለ እረፍት እሰራለሁ፣ ነገር ግን ምንም ነገር በሕይወቴ ጠብ አይልም። ደሞዜ በጣም ትንሽ ናት። ሰዎች በእንደዚህ አይነት ገቢ መቼም ሀብታም ይሆናሉ ብዬ አላምንም እያለ ሲያጉረመርም አጠገቡ የተቀመጡት ሽማግሌ ወይም አረጋዊ ሰውዬ ፈገግ አሉ። ዊሊያምን እያዩ አንድ ጥያቄ ልጠይቅህ አሉት። ዊሊያምም በመስማማት አንገቱን ነቀነቀ። ነገ ደሞዝህ በድንገት 3 እጥፍ ሆኖ ቢከፈልህ በመጀመሪያ ምን ታደርጋለህ አሉት። ዊሊያምም ሳያስበው በፍጥነት መለሰ፣ የተሻለ ስልክ እገዛለሁ፣ የተሻለ ብስክሌት እገዛለሁ፣ የተሻሉ ልብሶችንም ጫማዎችንም እገዛለሁ፣
በመጨረሻም በቀረው ሕይወቴን የሚያስደስት ነገር ሁሉ አደርጋለሁ አላቸው። አረጋዊው ሰውዬም የበለጠ ፈገግ አሉ። መልስህ ይሄ ነው በቃ አሉት። ዊልያምም ግራ በመጋባት አያቸው። አዎ ምን ነው አባቴ አላቸው። አረጋዊው ሰውዬ አንድ ትንሽ ባልዲ አነሱ። ከስሩ ላይም ትንሽ ቀዳዳ ነበረው። ከዚያም ውሃ ጨመሩበት። ባልዲው በጭራሽ ሊሞላ አልቻለም። ውሃው መፍሰሱን ቀጠለ። ምንም ያክል ብጨምርበት ይህ ባልዲ ቀዳዳው እስካልተደፈነ ድረስ መቼም አይሞላም አሉት። ከዚያም በቀጥታ ዊልያምን እያዩ ደሞዝህ ባልዲህ አይደለም፣ ልማዶችህ ናቸው ባልዲህ አሉት። እነዚያ ቃላት ዊልያምን እንደ መብረቅ መቱት። በዓመታት ውስጥ ለመጀመሪያ ጊዜ ደሞዙን ማማረር ያቆመበት ቀን ያ ቀን ነበር። በዚያች ምሽት ሊተኛ ፈጽሞ አልቻለም። አንድ ህመም ያለው እውነታ ተረዳ። በየወሩ ሀብታም መስሎ ለመታየት ገንዘብ ያወጣል። ነገር ግን ምንም ነገር ሀብታም እንዲሆን አያደርገውም ነበር። በማግስቱ ጠዋት የራሱን ልማዶች ለመፈተሽ ወሰነ። ገንዘቡን ሳይሆን ባህሪውን። አንድ የሚያስገርም ነገር አስተዋለ። በየቀኑ ቪዲዮዎችን በማየት ብቻ ወደ 2 ሰዓት ያክል ያባክናል። ለመማር ምንም ጊዜ እንደሌለው ሁል ጊዜ ይናገራል። ነገር ግን ጊዜ ለማባከን በቂ ጊዜ ነበረው። በየምሽቱ ስኬታማ ሰዎችን ያማርራል። ሆኖም በእርግጥ ምን እንደሚያደርጉ በጭራሽ የሚያውቀው ነገር አልነበረም። አንድ ሰው ለሕይወቱ የሚጠቅም ምክር በሰጠው ቁጥር ይሄንማ ድሮም አውቀዋለሁ ብሎ ይመልሳል። ነገር ግን ቀደም ብሎ የሚያውቅ ከሆነ ሕይወቱ ለምን አልተለወጠም? ከአንድ ሳምንት በኋላ ወደ ሽማግሌው ጋር ተመልሶ ሄደ። ዊልያምም እንዲህ አለ፣ ምንም ልማዶችን ማሻሻል ወይም መለወጥ አልቻልኩ። እንዲሁም እየባሰብኝና አዳዲስ ልማዶችን እየተማርኩ ነው የመጣሁት አላቸው። አረጋዊው ሰውዬም ፈገግ ብለው በጣም ጥሩ ነው። አብዛኛዎቹ ሰዎች የሕይወታቸውን ቀዳዳ እንኳን አያገኙትም። ከዚያም አረጋዊ ሰውዬ ለዊልያም ባዶ ደብተር ሰጡት። ይህ የእውነተኛው የባንክ ሂሳብህ ነው አሉት። ዊልያም እንደገና ግራ ተጋባ። ውስጡ እኮ ምንም አይነት ገንዘብ የለውም አለ። አረጋዊው ሰውዬም በትክክል፣ ምክንያቱም ገንዘብ ትልቁ ሀብትህ አይደለም። ትልቁ ሀብትህ ራስህን ማሻሻልና ችሎታህን ማሳደግ ነው አሉት። እያንዳንዱ አዲስ ክህሎት፣ እያንዳንዱ ጠቃሚ ግንኙነት፣ እያንዳንዱ ትምህርት፣ እያንዳንዱ የተፈታ ችግር፣ እያንዳንዱ ጥሩ ልማድ፣ ሁሉም ለዓመታት ይከፍሉሃል። ነገር ግን ከተጠቀምክባቸው ብቻ ነው። አረጋዊ ሰውዬ በመቀጠል ድሃ ሰዎች አብዛኛውን ጊዜ ብሮችን ይቆጥራሉ። ሀብታም ሰዎች ግን ችሎታዎችን ወይም እሴታቸውን ይቆጥራሉ አሉት። ያቺ አረፍተ ነገር ዊልያምን ለዘላለም ለወጠችው። ከዚያች ቀን ጀምሮ እንዴት አድርጌ የበለጠ ማግኘት እችላለሁ ብሎ መጠየቁን አቆመ። ይልቁንም እንዴት አድርጌ የበለጠ እሴት ወይም የበለጠ ዋጋ ያለው ተፈላጊ ሰው መሆን እችላለሁ ብሎ ራሱን መጠየቅ ጀመረ። ይቺ የዊልያም አንዲት ጥያቄ ሁሉንም ነገር ለወጠች። በየምሽቱ ከስራው በኋላ 1 ሰዓት ለመማር ወሰነ። አንዳንዴ የመግባባት ችሎታ፣ አንዳንዴ ደግሞ የሽያጭ ስራ፣ አንዳንዴ ደግሞ የእንጨት ስራ፣ አንዳንዴ ከህዝብ ቤተ መጻሕፍት መጽሐፍን በማንበብ፣ አንዳንዴ ደግሞ ሁሉንም እንደሚያውቅ ከመምሰል ይልቅ ልምድ ያላቸውን ሰዎች በጥንቃቄ ማዳመጥ እጅግ አዋጭ ነው። በዊልያም ህይወት ወዲያውኑ የተቀየረ ነገር አልነበረም። ደሞዙም ያው ነበር። 3 ወራት አለፉ። አሁንም ምንም ተአምር የለም። በእንደዚህ አይነት ሁኔታ ብዙ ሰዎች ተስፋ ቆርጠው ያቆሙ ነበር። ነገር ግን ዊልያም አንድ የገባው ነገር ነበር። በውስጡ እየተቀየረ ስለመጣ ያንን ነገር ማስተዋል ችሏል። ችግሮችን በፍጥነት ይፈታል። ደንበኞች ከሱ ጋር መነጋገር ይወዳሉ እና እውነተኛ በራስ መተማመኑን አሳደገ። አንድ ቀን አሰሪው ታመመ። እንጨት ቤቱን የሚያስተዳድረው ወይም የሚቆጣጠረው ሰው አልነበረም። ሰራተኞቹ እርስ በርስ ይከራከራሉ። በጣም የዘገዩ ትዕዛዞችም ነበሩ። ዊልያምም ወደፊት በመምጣት ሰራተኞቹን መስመር ካስያዘ በኋላ
ስራዎቹንም አደራጀ፣ ደንበኞችንም በትህትና አናገራቸው። እናም ያለምንም ማጉረምረም ተጨማሪ ሰዓታትን እየሰራ የዘገዩ ትዕዛዞችን በሙሉ ጨረሳቸው። ከሳምንት በኋላ አሰሪው ተሽሎት ወደ ስራ ገበታው ተመለሰ። በጣም በመደነቅ ዙሪያውን ሁሉ አየ። ማን ነው ይህንን ሁሉ ያስተካከለው ብሎ ጠየቃቸው። ሁሉም ሰራተኞች ወደ ዊሊያም ጠቆሙ። አሰሪውም በደስታ ፈገግ አለና እኔ እኮ ወንበር መስራት ብቻ የምታውቅ ይመስለኝ ነበር። ዊሊያምም በተራው ፈገግ ብሎ እንዲህ አለ፣ ከስራዬ በላይ ራሴን ለመለወጥ ጊዜን ስለሰጠው ነው አለው። አለቃውም እጅግ ደስ ብሎት ደሞዙን ጨመረለት። አያችሁ፣ የራስን ዋጋ ከፍ ማድረግ ያለው ጥቅም፣ ተፈላጊነትን መጨመር ያለው ጥቅም፣ እሴትን መጨመር ያለውን ጥቅም አያችሁት? አለቃው ደሞዙን የጨመረለት ዊሊያም ደሞዝ እንዲጨመርለት ስለጠየቀ አይደለም። ዊሊያም የራሱን እሴት ወይም የራሱን ተፈላጊነት ከፍ ስላደረገ ብቻ ነበር። ከወራት በኋላ ሌላ ኩባንያዎች ትልልቅ የሥራ ዕድሎችን አመቻቹለት። ገቢውም በሂደት እያደገ መጣ። ከዚህም የተነሳ ዊሊያም በብዙ ድርጅቶች የዓይን ትኩረት ውስጥ ገባ። ከሁሉም ነገር እጅግ አስፈላጊው ነገር ዊሊያም አስተሳሰቡን በጣም ለውጦ ነበር። አሁን ተጨማሪ ገንዘብ ባገኘ ቁጥር ምን መግዛት እችላለሁ ብሎ አይጠይቅም። ይህ ገንዘብ ምን ገቢ የሚያስገኝልኝን ነገር ሊገነባልኝ ይችላል ብሎ ራሱን ይጠይቃል። ስለዚህ መጽሐፎችን፣ የተለያዩ ኮርሶችንና የተለያዩ የሚጠቅሙትን መሳሪያዎች ይገዛ ነበር። ከትላልቅ ሰዎች ጋርም የነበረው መስተጋብርና መግባባት እጅግ የሚያስደንቅ ነበር። በጣም ብዙ ዓመታት አለፉ። አንድ ቀን ከከሰዓት በኋላ ዊሊያም ሰዎች ቀድሞ ሞኝ እያሉ ይስቁበት በነበረው መንደር ውስጥ ሲያልፍ አንድ ወጣት አስቆመው። ዊሊያምንም ጠርቶ ስኬታማ እንደሆንክ ሰማሁ። ከእኔ ጋር የሚቀራረብ ደሞዝ እንደምታገኝ አውቅ ነበር። ስለዚህ የተለወጥክበትን ጥበብ ትነግረኛለህ እባክህ ብሎ ጠየቀው። ዊሊያም ፈገግ አለና አዎ እነግርሃለሁ አለው። ወጣቱም በጣም ተደሰተ። ዊሊያምም ከመሬት 2 ዘሮችን አነሳና እንዲህ አለው፣ ናና ተመልከት ምን እንደማደርግ አለው። አንደኛውን ዘር ወሰደና በአንድ ውብ የመስታወት ሳጥን ውስጥ አስቀመጠው። ሌላኛውን ዘር ደግሞ በአፈር ውስጥ ተከለው። ከወራት በኋላም ወጣቱን ጠራውና አሳየው። በመስታወቱ ሳጥን ውስጥ ያለው ዘር ፍጹም ጽዳቱ የተጠበቀና ምንም ቆሻሻ ያልነካው ነበር። ነገር ግን አሁንም ያው ዘር ብቻ ነው። መሬት ላይ የተተከለው ግን ትልቅ ዛፍ ሆኖ ነበር። በመጀመሪያ አፈር ውስጥ ስለተቀበረ፣ ውሃ ስለጠጣ፣ ጭቃ ስለነካው የሚያምር አልነበረም። ዝናብ፣ ንፋስ፣ ሙቀትና ቅዝቃዜ ተፈራርቀውበታል። ነገር ግን ለማደግ ፈቃደኛ ስለነበረ የበለጠ ፍሬ የሚሰጥ ዛፍ ሆነ። ከዚያም ዊሊያም እንዲህ አለው፣ አብዛኛዎቹ ሰዎች ምቾታቸውን ይጠብቃሉ፣ ራሳቸውን በጭራሽ አይተክሉም። ፍጹም ደሞዝ፣ ፍጹም ዕድል፣ ፍጹም ኢኮኖሚ፣ ፍጹም የሆነ አሰሪ አለቃ ይጠብቃሉ። ነገር ግን እነዚህ ነገሮች ፈጽሞ ቅዠት ብቻ ናቸው፣ መቼም አይሆኑም። ወጣቱም በመገረም ዝም አለ። ዊሊያምም ቀጠለ፣ ደሞዝህ አንድ ሰው ወይም አንድ ድርጅት አሁን ላለህ ዋጋ ወይም አሁን ላለህ እሴት የሚከፍልህ ክፍያ ብቻ ነው። እሴትህን ካሳደግ ወይም ተፈላጊነትን ከጨመርክ ደሞዝ ወይም ክፍያ አንተ ሳትሆን በመጨረሻ እሱ ይከተልሃል። ነገር ግን እሴትህ ወይም ዋጋ ካልተለወጠ መጪው ዕድልህም አይለወጥም። ወጣቱም ታዲያ ሀብታም መሆን በመጀመሪያ ብዙ ከማግኘት ጋር የተያዘ አይደለም እንዴ ብሎ ጠየቀ። ዊሊያም ራሱን በመነቅነቅ በፍጹም አይደለም፣ የሚጀምረው የበለጠ እሴት መፍጠር የሚችል አይነት ሰው በመሆን ነው። ገንዘብ አብዛኛውን ጊዜ እሴትን ይከተላል፣ በጭራሽ አይመራው አለው። ወጣቱም አመስግኖት ሄደ። ከዓመታት በኋላ ያ ወጣት በአካባቢ ካሉት በጣም የተከበሩ የንግድ ባለቤቶች አንዱ ሆነ። አንድ ሰው ስኬቱ ከየት እንደጀመረ በሚጠይቀው ቁጥር በጭራሽ ስለ ገንዘብ አያነሳም። ሁል ጊዜ ፈገግ እያለ እድገቴ የጀመረው ገቢን ማሳደድ አቁሜ ራሴን ማሻሻል በወሰንኩበት ቀን ነው አላቸው። በመጨረሻም መዝናናት ጥሩ ነገር ነው። ነገር ግን ያገኛችሁትን በሙሉ በመዝናናት የምታጠፉ ከሆነ
ነገ የሚባል ህይወት የላችሁም። አሁን ላይ ግን ገንዘብ የሚያመጣላችሁን ክህሎት እየተማራችሁ የራሳችሁን ዋጋ እየጨመራችሁ ከሆነ ነጋችሁ ብሩህ ይሆናል። ዛሬ ገቢያችሁ አነስተኛ ሊሆን ይችላል። ነገር ግን አስተሳሰባችሁ አነስተኛ መሆን የለበትም። አንድ አዲስ ክህሎት፣ አንድ የተሻለ ልማድ፣ አንድ ትርጉም ያለው ውይይት ወይም አንድ ዓመት ሙሉ ያልተቋረጠ ራስን የመለወጥ ሂደት ምን ሊያደርግ እንደሚችል በጭራሽ አትገምቱትም። ሀብታም የሚባሉ ሰዎች ብዙ ገንዘብ ያላቸው ሰዎች ብቻ አይደሉም። አብዛኛውን ጊዜ ትልልቅ ችግሮችን እንዴት መፍታት እንደሚችሉ የተማሩ፣ የበለጠ እሴት የፈጠሩና ሁሉም ሰው ተስፋ ቆርጦ ሲያቆም እነሱ ማደጋቸውን የቀጠሉ ሰዎች ናቸው። ስለዚህ ራሳችሁን በአነስተኛ ደሞዝ እንዴት ሀብታም መሆን እችላለሁ ብላችሁ አትጠይቁ። ይልቁንም እንዴት ተፈላጊ ሰው መሆን እችላለሁ ብላችሁ ራሳችሁን ጠይቁ። ይህ ጥያቄ ሕይወታችሁን እስከ ወዲያኛው ይለውጠዋል።